እዚህ ጋር አንጠልጥላ ነው የምታየው እና በብዛት እናያለን። ይሄ ነገር የሆነው ደግሞ ከምን የሆነ እንደሆነ እኔ ልዘግብ ከወንጌል ነው። ወንጌሉ ላይ ጠንከር ያለ ነገር ቢኖር ስለ ክርስቶስ ፍቅር እየተማርክ ብትሄድ ይሄ ዓለማዊው ነገር ትንቀውና ቅዱሱን ነገር በጣም እየጨመርክ ትሄዳለህ ነው። ዘፈን ተራ ነገር እንደሆነ ታየዋለህ። ተራ ነገር መዘሞቻ እንደሆነ ንቀኸው ታየዋለህ። ዘፈንን አይገርምህም? ዘፈን የሚባል ነገር እኔ እኮ እያለሁ አዳምጥ ነበር። ኦርቶዶክስ እያለሁ ዘፈን አዳምጥ ነበር። ሙሉ በሙሉ እርግፍ አድርጌ የተውኩት ጌታን ሳቀ ሙሉ ሚችን የጥፍሬ ቆሻሻ የሚያህል ጌታ ምስክሬ ዘፈን ገርሞኝ አያውቅም። ጌታን ካገኘው በኋላ ዘፈን የሚባል በጣም ተራ ነገር ነው የሆነብኝ። ኤክስትሪምሊ ተራ ነገር ነው የሆነብኝ። ምናልባት ሬስቶራንት ስጠቀም እዛ ላይ ሊዘፍኑ ወይ የሆነ ነገር ሊያደርጉ ይችላሉ ሬስቶራንቶች። እሱ እኔን አይመለከትም። አደደ የዘፈን ቦታው በጣም ትንቀዋለ። የዓለም ቦታ ስለሆነ የቅምቀማ ነገር ትንቀዋለ። የብዙ ነገሮችን ወደ ጌታ ስትሆን ያ ነገር ሁላ ይቀራል ማለት ነው። ፎከስ ማን ይሆናል? ይሄ ዓለም ሳይሆን ፎከስ ክርስቶስ ይሆናል። ስለዚህ በብዛት የእሱ ስም እንዳልኩ ስቴጅ ላይ ወጥተው በደንብ እሱን ሰብከው የሚወርዱ ብዙ ወንጌላውያን ባለመኖራቸው ነው ይሄ ነገሮች እየተፈጠሩ ያሉት። ሽንጡን ገትሮ የሚከራከርልህ በብዛት መጥቶ ስለ ክርስቶስ አይደለም፣ ስለ ክርስቶስ መጥቶ አይደለም ሲከራከር የምታየው። ስለሌላው ዝም ብሎ በጸጋ የተሰጣቸው ሰዎችን እነሱ የተሻሉ ናቸው ብሎ የሚከራከር ነው ያለው በብዛት። ያ ነው ብዙ ጊዜ ሰው እየወደቀበት የመጣው። ዮኒ ምን መሰለህ፣ አሁን አንተ ዘግበኝ። እሺ ምን መሰለህ፣ በጣም ጥሩ ነገር ነው እየተነጋገርን ያለ ነው። ምክንያቱም ሪያሊቲ ለማውራት ስለሆነ ማለት ነው። ስለዚህ አሁን አንተ ምን አልክ መሰለህ፣ ወንጌል ባለመኖሩ ነው ባለመስፋፋቱ ነው ይሄ ነገር የሆነው አይነትም ነገር እያልክ ነው። ግን ደግሞ ይሄ ወንጌል ባይስፋፋ ሃይማኖትን የሚያስክድ ነገር ድረስ መድረስ የለበትም። አሁን ለምሳሌ አንድ ሰው ዘፋኝ ሆኖ ከዛ ከዘፈን ወጥቼ ኢየሱስን አገኘሁት ቢልህ ቀደም ማን ዘፈን ብሎ ነበር የዘፈንከው ወደሚል ጥያቄ ውስጥ ያመራል። ግልጽ ነው። ማን ዘፈን ብሎ ቤተክርስቲያን ፈቅዳለህ ነው ስትዘፍን የነበርከው ብለህ ወይስ በዘፈን ምክንያት? ለምሳሌ አንተ ኢየሱስን አገኘሁት ትላለህ። የትኛውን ኢየሱስ ነው ያገኘው አንተ ብልህ አዳኙን ትለኛለህ አይደለ? ቆይ ልናገርህ ነው። ከዛ አዳኙን ትለኛለህ። ዝቅ ብዬ ስጠይቅህ ደግሞ አንድ አካል ሁለት ባህሪ ያለውን ኢየሱስ ነው ያገኘው። አየው፣ እኛ ጋር አንድ አካል አንድ ባህሪ የሆነውን አምላክ ነው ያለው። አንተ ጋር ያለው ኢየሱስ ደግሞ አንድ አካል ሁለት ባህሪ ያለው ኢየሱስ ነው ያለው። አየከው? አሁን አንተ የኛ ችግራችን አሁን ምን መሰለህ፣ እኛና ወይም ሌሎች ሃይማኖቶች ወይም በመጠጡ ዙሪያ ወይም በሆነ ነገር አይደለም፣ በነገረ ክርስቶስ ነው ልዩነቱ። ገብቷል አይደለ? ወደ ሌላ ክርስቶስ ነው የሚቀየሩት። አንድ ከኦርቶዶክስ እሺ፣ እንደዛ የተቀየሩት ሰዎች እኔ የምጠይቅህ ለምን በስብዕና በተግባር በምናምን በልጠው ተገኙ? ዋይ እውነተኛውን ክርስቶስ ይዤዋለሁ ብለሃል አንተ። በጣም ጥሩ ልቀበል። እውነተኛውን ከተቀበልከው ለምን እውነተኛውን የተቀበሉ የኦርቶዶክስ ልጆች አብዛኛው በተግባር ሲታዩ ባዶ የገቡ ሆኑ? ዋይ? በጣም ጥሩ። እሺ ይሄ ማለት እኛ ነበር የሰዓት ነውን ስለያዝን የሰዓት ነውን ክርስቶስ ሁለት ባህሪ ሶስትም አራትም ባህሪ ያለውን ክርስቶስ ያዝ ነው እኛ ነን ይባል። ለሚቴክ የማይረባ ነገሩን የያዝኩት ሰው ነው መበላሸት ያለብኝ ወይስ ትክክለኛ ኢየሱስን የሚያውቅ ነው መበላሸት ያለበት? ይኸውልህ አንተ ለምሳሌ አንድ ሰው ለምሳሌ ኦርቶዶክስ መስቀል ያሰረ ሰው ሲቅም ልታይ ትችላለህ። ግን ቤተክርስቲያን ፈቅዳለት ነው ወይ የሚለው አይደለም። በቃ በራሱ ፈቃድ ኢቭን እንኳን ተው እየተባለ መቃሙ ይቀርና ወደ መጠጡ እንሂድ። መቃሙ የስ ኦርቶዶክስ አትልም። ቅምቀማው ላይ ትንሽ ፎከስ እናርግ። ወደ መጠጡም ስንሄድ ቤተክርስቲያን ራሱ ስለሚጠጣ ተው አይልህም። አጠጡ አይደለም አጠጡ የሚል አታመጣልኝ ምትል ኦርቶዶክስ የለችም።
አንተም አጠጡ የሚል መጽሐፍ ላይ አታመጣልኝማ። አይኖ ግን አትልም። ለምን መሰለ መጠጣት በጴንጤ በኢትዮጵያ ጴንጤ እና በሙስሊም ኢቭን በሙስሊም በክርስቶስ በማንገናኘው በሙስሊም የተከለከለበት ስካር ምን ያደርግ መሰለ ነገርን ሁላ ያበላሸዋል። ደሳው ለድዝባው አንድ ሁለት ብሎ የሚያቆም ሰው አታመጣልኝም። መጠጥ ምን እያደረገ ነው የሚሄደው? እየጣፈጠ እየገፋ ሄዶ ገደል የሚከት ነው። ዳት ሪዝን ዋይ መጀመሪያው ሳይሆን መጨረሻው የመጠጥ መጠጥ ምንም አይመስልህም። መዝሙር ብከፍትበት አቆመዋል። መጠጥ ዲመን መሰብሰቢያ ነው። በጣም አደገኛ የሆነ ነው። ይሄ ደግሞ በጣም የሚታወቅበት መጠጥ ቤት፣ ክለብ፣ ናይት ክለብ ምን በመክፈት አብዛኛውን ኢትዮጵያ ላይ ስፍራ የሚወስደው የኦርቶዶክስ ወንድምና እህቶቼ ናቸው። መጠጥ ቤቶችን፣ ጠላ ቤቶችን፣ አረቄ ቤቶችን ምናምን። መቼም አረቄ ሙስሊም ይሸጣል አትለኝም። መቼም አረቄ ቤት ከፍታለች፣ ጠላ ቤት የምትከፍት ሙስሊም የለችም እስከማውቀው ድረስ። አኔቨር ሲን ዋን ካየ ትነግረኛል። እኔ እናንተ እናወራ ያልኩ አሁን እዛ ጋ ቁጭ ብለው በሚተገብሩት ሰዎች ሳይሆን በሚወጣው ትዕዛዝ ብናወራ ይሻላል። ግልጽ ነው። ለምሳሌ አረቂ ቤት ቁጭ የሚል አንደኛ ጴንጤው ትንሽም ስለሆናችሁ ነው። ግን ደግሞ አረቂ ቤት ቁጭ ብሎ አረቂ ነው ሙስሊም ጴንጤ እሺ፣ ትንሽ ይሁን ሁለት ይሁን፣ ወደ ሙስሊም እንሂድ። ሙስሊም ብዙ ነው ዓለም ላይ ኢቨን በኢትዮጵያ ብዙ ነው ሙስሊም። ጴንጤንቶ በጣም ትንሽ ነው፣ ጥቂት ነት፣ ሶስት ነን። ጴንጤንቶ ሙስሊም ጋር እንሂድ። ሙስሊም ጋር ሄደን አረቄ የምታወጣ ሙስሊም ታውቃለህ? እንዴ አረቄ ለማውጣት እኔ ለምሳሌ እኔ ባላቅ ነው እንጂ ግን አረቄ ለምሳሌ እኔ ጠላ የምትጠምቅ ሙስሊም ታውቃለህ? አረ እኔ ቢራ የሚጠጣ ሙስሊም አውቃለሁ። የሚጠምቅ ነው ያልኩህ። አንዴ ወደ ዋናው ሳትገባ በፊት አረቄ የምታረቅ ጠላ የምትጠምቅ ጠጅ የምትጠምቅ ሙስሊም ታውቃለህ? ሳንወሻሽ ከሙያም አንጻር ሊሆን ስለሚችል አይቼም አላውቅም። እኔም ያለማየት አንጻር ሊሆን ይችላል። ያለማየት ሳይሆን እኔ ግን ቆይ አንዴ ኦርቶዶክስ ሆና ጠላ የምትጠምቅ ጠላ የምትሸጥ አታውቅም? አረቄ የምትሸጥ አታውቅም? ቢራ የምትሸጥ አታውቅም? አይ እያወራ እንድንሄድ ብዬ ነው። ጴንጤውን እስቲ አሁን ለምሳሌ ጠላም የሚሸጥ ቢራም የሚሰጥ አይቼ አውቃለሁ። በብዛት አይቼ አውቃለሁ። ለምን መሰለ በብዛት እንደ አብዛኛው ለምሳሌ አብዛኛው ሰው እኛ ጋር ነው እንትን የሚሸጡት። ለምሳሌ ይሄ ቢራ ጠላ ይሸጣል። ግን ወደ ቁም ነገሩ ስንሄድ አንተ አጠጡ የሚል ነገር የለም። አጠጡ የሚል የለም። ግን ምን የሚል ነገር አለ መሰለ? በጣም በወይን የተነሳ ሌሎቹ መጽሐፍ ቅዱስ ላይ የብዙ ነገራቸው የተበላሸ አሉ፣ በጣም አሉ። አንድ ነገር መጽሐፍ ቅዱስ የሚለውን ላንብብል። ከዛ አንጻር ሌሎችንም አሉ፣ ግን አንድ ነገር ላንብል። መጽሐፈ ምሳሌ ላይ ነው ያለው። መጽሐፈ ምሳሌ ምዕራፍ 23 ቁጥር 31 ላይ ምን ይል መሰለ? ምን ይላል? ወደ ወይን ጠጅ ይላል፣ ወደ ወይን ጠጅ አትመልከት። በቀላ ጊዜ መልኩም በብርሌ ባንጸባረቀ ጊዜ እየጣፈጠን በገባ ጊዜ ይላል። በኋላ እንደ እባብ ይናደፋል፣ እንደ እፉኝትም መርዙን ያፈሳል። ዓይኖች ጋለሞታዎችን ያያሉ፣ ልብህም ጠማማ ነገርን ይናገራል። በባህር ውስጥ እንደተኛ ትሆናለህ፣ በደቀልም ላይ እንደተኛ ይላል። መቱኝ ያውም አልተሰማኝም፣ ጎሰሙኝ አላወቅኩምም። መቼ እነሳለሁ ደግሞ ጨምሬ እሻታለሁ ትላለ። ስለዚህ መጽሐፍ ቅዱስ ላይ ለአንተም ስለሚጠቅም ነው። መጽሐፈ ምሳሌ ላይ የሚለው ወደ ወይን ጠጅ አትመልከት፣ በቀላ ጊዜ መልኩም በብርሌ ባንጸባረቀ ጊዜ እየጣፈጠም በገባ ጊዜ ላስ እያረክ እንጆ እያረከው በገባ ጊዜ በኋላ እንደ እባብ ይናደፋል፣ እንደ እፉኝት መርዙን ያፈሳል። ስለዚህ መጽሐፍ ቅዱስ ቃል በቃል የሚነግር ምንድን ነው?
ስለ ወይኑ ሲናገር በደንብ አርጎ ነው የሚናገረው። በደንብ አርጎ ይናገራል። ለምን? ስለሚጠቅመን። ስለዚህ በጣም እዚህ ጋር መጽሐፍ ቅዱስ ሳይናገር ቀርቶ አይደለም። እርግጠኛ ነኝ እኔ ኢየሱስ ክርስቶስ ወይን የሰጣቸው የሚያሰክረውን እንዳልሆነ 100% መናገር እችላለሁ። የሚጣፍጥ ነገር እንጂ የሰጣቸው እሱ የሰጣቸው ሰከሩ የሚል አንድ ቦታ አታመጣልኝም። አሁን እዚህ ጋር ምን መሰለህ ይሆናል። አሁን እዚህ ጋር እንዲሰክር ማንም ሰው ቤተክርስቲያን አትፈቅድም። ደግሞ መጠጥም ብዙ መጠጥ እንዲጠጡ ማንም አስተምሮም አይቼም አላቅም። የተጻፈ ነገርም አንብቤ ታዲያ በአብዛኛው ሰው የሚገለብጠው ለምንድን ነው? ዘግበኝ እስኪ። እሱ ምንድነው የራሱ የሰውየው ፐርሰናል ነው። በቃ ቆይ እስኪ ሌላው ልጠይቅ። ኦርቶዶክስ ያፈራችሁ ፍሬን እስኪ ዘግበኝ። አሁን በወጣቱ ጀነሬሽን ላይ ምን አይነት ወንጌል ፍሬ አፍርታለች? እስቲ ንገረኝ አንተ በምታውቀው። ወንጌል ስትል ይህ ሁሉ ክርስቲያን ምንድን ነው? በ80 ቀን የተጠመቀ ነው፣ በወንጌል አይደለም። አሁን ይህ ሁሉ ክርስቲያን ስትለኝ አምጣና እስቲ እዚህ ጋር እናውራቸው። አምጣቸው እስቲ አንተ የምትለውን ደስ ያለን ላስገባል። ምን አይነት ፍሬ ነው ያፈራችሁ? እንዲህም ፍሬውም ታምሩ ከፍሬያቸው ነው የምታውቃቸው። የተግባር ፍሬው ምን አይነት ፍሬ ነው? በእውነት እንነጋገራለን። ለአንተም ለመታዘብ እንዲሆን የጴንጤውን ታመጣለ፣ የሙስሊሙን ታመጣለ፣ የኦርቶዶክሶቹን ፍሬ እናያለን። ምን አይነት ፍሬ እያፈሩ ነው? ወይ በወንጌል እያደጉ ነው ወይ? ወንጌል ስለ ወንጌል ክርስቶስ ነው መቼም አይደለም አትለኝም። በወንጌል ደስ ብሏቸው ሶሻል ሚዲያ ላይ ሲሰብኩ ነው ወይስ ሲደንሱ ነው? በብዛት ምንሾፈው ሲጨፍሩ ነው። አወራን በሱ። የትኛው ክርስቶስ ነው አንተ? እሺ በአንተ ክርስቶስ እንሂድ። አንተ ትክክል። ቆይ የአንተ ያልከው ክርስቶስ ተግባባን እኮ። የአንተ ክርስቶስ ትክክለኛ ነው፣ የኔ አይደለም። እሱን እስቲ እነስማማ። ተስማማን እኮ። የኔ ክርስቶስ ምንም አይሰራም። የአንተ ክርስቶስ የሚሰራውን የያዙ የተቀበሉ ሰዎች ስለ ክርስቶስ ወንጌል ያውቃሉ። ካረጉት ደግሞ በተግባር እየገለጹት ነው ወይስ እየጨፈሩበት ነው? እስቲ ዘግበኝ። አውራኝ። ቅድም አወራን። በቃ ይሄ የቤተክርስቲያኑ አስተምሮ ሳይሆን ምን ታዲያ ከየት ተምረው ነው እንደዚህ እያለች ዋልጌ የሆኑት? ከየት ተምረው ነው ንገረኝ እስቲ። አንደኛ ትስደባቸው። ጌታ ራሱ አንተ ከኦርቶዶክስ ጴንጤ ሆንኩ ብለሃል። ጴንጤን ከሆንክ አልተሳደብክም? አልተሳደብክም። አንዴማ ተናግሬ ድብልቅልቁን አወጣችሁት። ደስ አላችሁ። ስለዚህ ታዲያ ጴንጤ ፈቅዶልህ ነው? ደስ አላችሁ። ይኸውልህ ነው መጠጡን ምኑን ብለህ ቃላቶችን አሰንጥቅ። ቃላቶች ኢየሱስ ክርስቶስ ሰይጣን ብሎ ጴጥሮስን ሰድቦታል አላለውም? ብሎታል። እሱ ልክ ነው እያልኩ ቤቴን መነገጃ አድርጋችሁት ብሎ ኢየሱስ ክርስቶስ ተናዶ ነገሮችን ሁሉ አድርጓል አይደለም? ስሜታዊ የምትሆንበት ነገሮች አሉ መቼም የሉም አትለኝም። ስለዚህ ንግግርና ተግባርን እኩል ማየት በራሱ የቻለ ስህተት ነው። በተግባር ዋልጌ የሆነንና ንግግሩ ነገ የሚስተካከል ስህተት ነው ብሎ የሚያርም ኮምፕሊትሊ የተለያዩ ናቸው። እሺ አሁን እዚህ ጋር አርመኝ ስለ ለምሳሌ አንተ እንደዛ ስትሳደብ ጴንጤ ፈቅዶልህ ነው ወይ ነው? ይህን መልስ። አይደለም ኦርቶዶክስ ሰድቦኝ ነው። ልንገርህ፣ ደጋግሞ የኦርቶዶክስ ልጆች ሰድቦኝ ነው ያረኩት። ደጋ ስለሆነ ኦርቶዶክስ ነው የሰደበኝ። አንዴ አሁን ስለዚህ አንተ ስትሳደብ ጴንጤ ፈቅዶልህ ሳይሆን ወይም አስተምሮ ፈቅዶልህ ሳይሆን ቀጥታ አንተ የተሳደብከው በራስህ ተነሳሽነት። በጣም ጥሩ። አንድ ሰው ላይ ነው አንተ እያወራ ያለው። አንተ ጋር ግን የምናወራው ኢን ሚሊየንስ ነው የማወራ። ኢን ሚሊየንስ ጠጪ ሰካራም አለ እያልኩ ነው። ኢን ሚሊየንስ። እኔ አሁን አንድ ሰው ነኝ። አየህ፣ ጴንጤ ተሳደብ አላለኝም። ኦኬ አልኩኝ። በሱም ነገር ደግሞ ይቅርታ ጠየቅኩበት። ነገሩ ተስተካከለ፣ አለቀ። የእናንተ የቅምቀማው የሚስተካከለው መቼ ነው? ዘግበኝ እስኪ። ሚሊየንስ ኦልሞስት ሃፍ ኦፍ ኦርቶዶክስ ስካር ላይ አለበት። ሃፍ ኦፍ ይኖታል። መዋሸት አትችል። ልነግርህ ነው። ከዚህ ጋር አሁን አንተ እንደዚህ ያልክ አይደለ ዮናስ? ለምሳሌ አንተ የሆነ ሰው ተሰዳድቦህ የሆነ ተሰደግ ብቻ ዋናው የፐርፐዙ ምንድነው? ማንም አንተ ሃይማኖትህ ፈቅዶልህ ሳይሆን የተሳደብከው በራስህ ተነሳሽነት ተሳድበሃል አይደለ?
ልክ በራሴ ተነሳሽነት አይደለም። ሰይጣን መጥቶ በተከታታይ በቅናት መንፈስ እኔን ከጴንጤነት ለማውጣት ስቼ ጌታን ስቼ እንድሳሳት የኦርቶዶክስ ልጆች መጥተው በተደጋጋሚ ይሳደባሉ። አሁንም መቼም አያቆሙም። ይሄ ስጦታቸው ነው፣ በብዛት ስጦታቸው ነው። ኢየሱስ ስለተባለ የተሳደቡት እንጂ ከኢየሱስ በፊት ስድብ የላቸው። ከኢየሱስ ጋር በጣም ጸበኛ ናቸው። አብዛኛው፣ ሁሉም እያልኩ አይደለም፣ አብዛኛው ጸቡ ከኢየሱስ ጋር ነው። ኢየሱስ ሲባል የሚሳደብ እናንተ ቤት ሙሉ አለ። እሺ ቆይ ልመለስልህ። ባይ ዘ ወይ በቃ ባጭሩ አጠር ላድርግና ወደ ኢየሱስ ልምጣ። እኔ ወደ ኢየሱስ ልመለስልህ። ወደ አንተ ኖ መጀመሪያ እንጨርስ አልኩ እኮ። እኛ የተሳሳተውን ነው የምናመልከው። ይመቸንኛ። አንተ ትክክለኛውን የምታመልኩት እኮ በስራችሁ ስንሄድ አንዱም ነገራችሁ ስራ የለውም አልኩ እኮ። ይዶም ቆይ ልንገርህ አንተ